አንዳንዴ ምንድነው መሰላችሁ ኦዲየንስ ምን አይነት ነገር ነው የሚፈልገው ብላችሁ ራሳችሁን ቁጭ ብላችሁ አስተካክላችሁ በተቻላችሁ አቅም እንደዚህ አይነት ነገር ባትሰሩ ብያ አምናለሁ። ለምን በሁለት ነው ያስኩት እኔ። አንዳንድ ሰው በጣም አምኗቸዋል አርገዛለች ብሎ ምንነቱ ሳይሆን ምንድነው የመውደድ ነው። ይሄ የመውደድ ነው። ምክንያቱም አንድ ሰው የሆነን ሰው ሲወድ በጣም ሲወድ እንደራሱ ነው የሚወደው። እንደራሱ እስከወደደ ድረስ ደግሞ ኦኬ ሆናልኛለች በጣም ደስ ብሎኛል ብሎ ሊቀበል ስለሚችል ያኔ ደግሞ ይሄን ስታቀዱበት ደግሞ እንዴት ነው ለምንድን ነው ይሄ የምናደርገው? ኦዲየንሶቻችን በምን ያህል ይከፉብናል፣ እንዴትስ ይከፉብናል ብላችሁ ማሰብና ማቀድ አለባችሁ እንጂ እንደዚህ አይነት ነገር ባታደርጉ ደስ ይለኛል። ለምን እኛ እናንተን የምናቃችሁ በዚህ ልክ ስላልሆነ ማለት ነው። ምክንያቱም አሁን ስራው ጭራሹኑ አልመጣላችሁም፣ ሊገጣጠምላችሁ አልቻለም። አሁን ፓርት 5 ልትሄዱ ነው። ሌላ ሰው አምጥታችሁ ደግሞ ኦዲየንሶቻችሁን ባትጎዱ ደስ ይለኛል። አካሄዳችሁ ደስ አይልምና ከቻላችሁ እች ልጅ አስወግዱና ወደ ሌላ ድራማ። ልጅም ሊኖርህም አይችልም አይኖርም፣ አምነንም አናቅምም። ምክንያቱም አንዳንዴ ኦዲየንስ የሚያምነውን ኦዲየንስ የሚያምናችሁ ኦኬ በቃ እኛ እናምናችኋለን ብሎ እርግጠኛ ሆኖ የምትሰሩትን ስራ ተቀባይነት ይመጣዋል። ኦዲየንስ እኮ አላመናችሁም። የሆነ ትንሽ ሰዎች ናቸው ድራማ አለመሆኑን ያመኑት እንጂ ኦዲየንስ እኮ አላመናቸውም። ተው አትተው የምንላችሁ ኦዲየንስ እንዳይከፋባችሁ እንዳያዝንባችሁ። ምክንያቱም በሁለት መንገድ አስቡት። እቅድን ስትይዙት እኛ ኦዲየንሶች አሉን፣ በጣም እንደ ቤተሰብ የሚያስቡን ኦዲየንሶች አሉን። ለዛ እንዴት ነው የምናረገው? ቆይ ይሄን ብንላቸው ይከፉብናል፣ ይሄን ብንላቸው ስራ አትስሩ አይደለም። አሁንም እኔ ስራ አትስሩ ብዬ አላቅም። ስሩ፣ በትክክለኛው መንገድ ስሩ። ግን የሚጎዳ ኦዲየንስ አለ፣ የማይጎዳ ኦዲየንስ አለ። በሁለት ሐሳብ ሄዱ። በአንድ ሐሳብ ብቻ ቀጥ ብለን ከሄድን ከባድ ነው። ይሄን ነገር ስታወጡት የሚጎዱ አሉ። ይሄን ነገር ስታወጡት ቀልድ ነው ብሎ ያመነው አምኖ ይሄዳል፣ ይደሰታልም። ለምን በዚህ ክብር ስለማልጠብቃት እኔ እደሰታለሁ። ለምን በዚህ ክብር አልጠብቃትማ? ክብርን እያስተማረች የመጣች ሃይሚ ክብሯን ጥላ ስትመጣ ደስ አይለኝም። ለፍቅር ይሄን ያህል መስዋዕትነት ስታደርግ ደግሞ ይሄ ማስተማር ነው። ግን ይሄ ደግሞ አይደለም። ለፍቅር መስዋዕትነት መሆን ራስን ሽጦ ራስን ያልሆነበት ላይ አቁሞ ሳይሆን ከሱ ጎን ሆነሽ አንቺም ስምሽን እያጸዳሽ ነው እንጂ በዚህ ልክ ወርዶ አይመጣውም። በጣም ወረዳችሁ፣ ስራ ወርዳችኋል። በጣም ከሚገባው በላይ ስራ ማሬ ልንገርሽማ። ትላንትና እኮ የሆነ ቪዲዮ አስታወስኩና የሆነ ቪዲዮ ሸራረጉልኝና በውስጥ ስራው ተነቅቶባቸዋል አቁሙ ብዬ ለቡሩክ ላኩት። ምን የሚለውን አትይም? ታስታውሻለሽ? ሚፍታህ ልጅቷን እንኳን ቡታጀር አልጠራትም እንደ እርጉዝ ነኝ ብላ ኩርሲው ሆዷን ይዞባት ሊወልቅ የነበረው የተቆጠረው ጨርቁ እሱን ቪዲዮ ላኩት። ከዛ ተነቅቷል ስራው ልጅ እንደሌለ አቁሙ ካሁን በላይ አልኩ። እንግዲህ ምንም ማድረግ አይቻልም። ሲጀመር ምንድነው መሰለኝ ዛሃሩ አንዳንዴ የምትሰሪው ስራ ለኦዲየንስ አሳማኝ መሆን አለብሽ። ለራስሽ ኦዲየንስ ሲቀጥል አሳማኝነቱ ብቻ ሳይሆን ትምህርት ያለው ነገር ነው ለዚህ ህዝብ መሆን ያለበት እንጂ የሚጠፋበትን አይደለም የምታስተምሪው የምታሳየው። የኔን ጥያቄ አንብቢኛ ወልዶ ደግሞ እቤት እንደሚያኖር ብዙ መከርሻቸው ውድ ይስሩ ሊሰሩ ነው። የረከሰ ስራ እየሰራችሁ ስለሆነ ብትስተካከሉ ደስ ይለናል። የዛሬው ደግሞ የበለጠ ያስደሰተኝ ምንድነው አንቺ ንጹህ በመሆንሽ ደስተኛ ነኝ። እንደማታደርጊው አውቃለሁ። እሱም ደግሞ እንደማይነካሽ እናውቃለን። አንቺን ያነካ ሌላ ሰው ሄዶ ያስረግዛል። ዘበት አይመጣውም ውዴ፣ አይመጣውም። ምክንያቱም እኛን የሚያሳምነንን ነገር ስሩና አምጡ። እኛም ደግሞ እንዘክር፣ እኛም ደግሞ እንጨቃጨቅ። ይሄ እኮ ያስተምራል። በእንደዚህ መንገድ እኮ ብታስተምሩ አሪፍ ነበረ ብለን እንዘረዝርላችኋለን። አሁን ይሄን ምን ብለን ትዳሩ ስትገቡ ሌላው ሽማ ይዞ ባላችሁ ይመጣል እንዳትገቡ ብለን እናስተምር። ማሮቼ እንዳሐሳብ ነው። እንዳሐሳብ አትስማማኛ ብለው ያዋጣኛ ብለው ካሉ ይስሩ። ኦዲየንስ ደግሞ ራሱን ያረጋጋ። አሁን ኦዲየንስ የሚፈልገው ምንድነው አይነት ስራ ሰርተው እንዲያሳዩ። ምክንያቱም ይኸውልሽ አሁን እኮ እንዴት እየተዋሸ እንደሚሰራ ነው የዛሬው ቪዲዮ በትክክለኛው መንገድ የወጣው። የዛሬው ቪዲዮ የውሸት ከኋላ እንደዚህ አይነት ነገር እያሳየናችሁ ነው። ምን ሰራው ነው የዛሬ ያወጡት ቪዲዮ። ይሄ ደግሞ ብዙ የማይገባው ደግሞ ሰው አለ። እኛ እኮ ግራ ገባን።
አሁን በቅርብ ብሩኬ እንትሮ ሲደረግ ምንድነው ብሎ ያለው 2 ወር 3 ወር ብራንክ እየተደራረግን እየተዛዛግን እዚህ ደርሰናል አለ። በራሱ አንድ በካፉ አውጥቶ ይሄን ነገር ሲያመጡ ስራ እንደሆነ እያወቁ እንዴት ይሄን መረዳት ያቀታቸዋል? እኔ የመጀመሪያ ቀንም ሲሰሩ ውሸት እንደሆነ ምንም እርግዝና እንደሌለ ተናግሬያለሁ። እኔ ግን ጥያቄ አለኝ ያልኩሽ ይህ ነገር ልጁ የብሩኬ እንዳልሆነ ሁላችንም እናውቃለን፣ እነሱም ያውቃሉ። ትናንትና ሜኒ አይደለም ብሏል እና ልጁ የብሩኬ ካልሆነ እዚህ ድራማ ውስጥ የሃይሚ እርግዝና እንዴት መግባት ቻለ? ለምን አስገቡት? ማስገባት ለምን አስፈለገ? ይህን ጥያቄ ሃይሚዬ ባለፈው እኛ ስንወያይበት እኔ የተረገቁበት ጥያቄ ነው። ብሩክን አስወልዷል ሃይሚ ትክክልና ብለው ሲሉ እኔ ምን አልኩኝ? ብሩክ ትክክል ከሆነ ሃይሚ ስለ ክብር እያስተማረችን እንዴት አርግዤ ብላ መጣይ ብላችሁ እንዴት አመናችሁ? እሷን ስለ እሷ ህይወት አያገባሽም ሃይሚ እርጉዝ ናት ብለው እኔን ቀርቶ እስከ እናቴ ጭምርት የዘቀዘቁበትን ጥያቄ ነው ያመጣሽው። ተከሽከሽ ሃይሚ 3 አመት ነው የምናውቃት። ሁሉ ጊዜ ብራንክ ስትደረግ ብሩኬም ተቀመመ ሴትነትን ተማሩ ሲል ማንም ሴት ሳያገባ አይወልድም። ይሄ ክብርም አይደለም። እንኳን የሶሻል ሚዲያ ሰው ሶሻል ሚዲያ ያልወጣ ሰውም አያደርገውም። እኔ ግን ያልተመለሰልኝ ጥያቄ ልጁ የብሩኬ እንዳልሆነ እናውቃለን፣ ያውቃሉ፣ ስራ እንደሆነ ያውቃሉ። ግን የሃይሚን እርግዝና እዚህ ስራ ውስጥ እንዴት ሊገባ ቻለ? የሆነ ነገር ጭንቀቱ ስትገቢ የምትወጭበትን ነገር ነው የምታስቢው። እነሱ ደግሞ ያሰቡት ምንድነው መሰለሽ? ድራማውን ማከናወናቸውን ብቻ ነው ያዩት። አሁን ትልቅ ስህተት ፈጠረ። እዚህ ጋር መጣና ገባሻል? ቢታንያ ትልቅ ስህተት ነው የፈጠረው። ኦዲየንስ ላይ አሁን የሆነ ያለመታመን ስሜት ነው። ሁሌ ስራ ነው ተብሎ እንዲታመንባቸው ነው ዛሬ የሚያደርገው። ይሄ አንዳንዴ ልክ 2 ሴቶች ሆነው አንዷ ልክ አርግዛ ቆጠረች በኋላ አንደኛዋ አርግዛለች ሲባል የመነጫነጭና ኮንፊደንስ የማጣት ነገር ይኖራታል ብለው አስበው ነው እነሱ ይሄን ስራ የሰሩት። ኦኬ አሁን እሷን ገፍቶልኝ አይመጣም ብላ ታስባለች ብለው ነው እነሱ አርቅቀው አስበው ነው ይሄን ነገር አድርገውታል ያሉት ማለት ነው። ልጅቷን ተስፋ ለማስቆረጥ እንደ ልብ እንዳትናገራትና ሃይሜ እንደ ልቧ እንድትናገር ነው። ጭንቅላቷን ለመጠቀም ነው። ገባሽ? ለመጠቀም ነው የፈለጉት። ግን አንዳንዴ ደግሞ እንደዚህ አይነት ነገር ስትሰሪ ምንድነው መሰለሽ ኦዲየንስን የሚከተላቸውን ኦዲየንሶች ማስገባት አለባቸው የሚያቀዱበት ስራ ላይ። እንደዚህ አይነት ነገር ቢወጣ ምን አድርጎ ነው የሚያስበን? እኛን እንዴት ነው የሚያስበን ብሎ በትክክለኛው መንገድ ቢያንስ እንትን ማለት አለባት። ማሰብና እቅድ ላይ ማስገባት አለባቸው። ቸውን ለማጠናቀቅ ይሁን ወይ ሌላ ስራ ሊቀጥሉበት ይሁን አይ ዶንት ኖ። ዛሬ ባያወጡ ታሪፍ ነበር። እኔ አሁን ምንድነው መሰለሽ የራሴን ህይወት መኖር እፈልጋለሁ ያለቻት ቃል ያ ትላንትናም ደግሞ ስቶሪ አይተሽ ከሆነ ላይፍ ይቀጥላል የሚል አለ። ብቻ ዞሮ እስኪ እናያለን። መቼ ስሙን አጸዳና ነው እንደገና ሌላ ስራ። አሁን ምን እንደሆነ ታውቂያለሽ? ከሱ ጋር ፍጭት ለመኖር የሆነ ነገር እሷ የሆነ ነገር ማድረግ አለባት። አብረው ከመጡ አይታመንላቸው። አሁን ይሄ ሁሉ ጥረታቸው ምንድነው እንደሆነ ታውቂያለሽ? ኦዲየንስን ለማሳመን ነው። ማንም በላይ ሃይሚንም ብሩኬንም እናውቀዋለን። አብሶ እዚህ ገስት ላይ የሚቀመጥ ሰውና ከታች ደግሞ የሚከታተለን ሰው አንድ ቀንም እርጉዝ ናት፣ ወልዳለች፣ ተዋልደዋል፣ አያገባንም፣ ስራ እየሰሩ ነው፣ ስራ እየሰሩ ነው። አዎ ስራ እየሰሩ ነው። አለቀ። በዛ ነው ሁሌኛ እየዘጋን የምንሄደው። ለምን ሃይሚ የብሩክ ናት፣ ብሩክ የሃይሚ ናት ብለን የምናምን ሰዎች ነን ሁላችንም። ማንም አሁን እናንተ ናችሁ ወደዛ ከኋላ ያመጣችሁት፣ እናንተ ናችሁ ወደፊት። ከመጀመሪያው ጀምሮ ከተጠነሰሰማ ውዴ አሁን 9 ሰዓት 3 ሰዓት ሆኗል፣ በኢትዮጵያ 9 ሰዓት ሆኗል። ከሌሊቱ 9 ሰዓት ድረስ አንጨርስም በእንደዚህ አይነት ውይይታችን ማለት ነው። ግን እንደ ሐሳብ እኔ ምነግርሽ ይሄንን ነገር ለምን አመጣችሁ ነው የቢታንያ ጥያቄ። ለምን አመጡት ድራማ ውስጥ ለምን ተከተተ ለሚለው ልጅቷን የጭንቅላት ሳይኮሎጂ እንዲጠቀሙላት ነው። አለቀ በቃ። እዚህ ጋር መዝጋት ይቻላል። ለምን መሰልሽ አሁን እንደዚህ ነው ሲባል የሁሉንም አስተያየት መስማት ስለምንፈልግ ማሬ ከይቅርታ ጋር ላቋረጥሽ ነው። እኔ ሃይሚዬ ብሩኬ የኔ ልጆች እባካችሁ ስሞትላችሁ ይብቃ። በእናታችሁ ፍቅራችሁን ተገላለጣችሁ ብለን ስንደሰት ደግሞ ይሄ ነገር መጣ። ለሷ እኔ አረግማትም፣ የራሷ እንጀራዋን ይስጣት፣ ካላትም ባለው ያጽናት። ከጨረቃ ፋሚሊም ህይወት ከልጆቼም ህይወት
ፈጣሪ ያውጣሽ፣ የራስሽን ይበልሽ። ልጆቼ ከትንሽነት እሷም ከአብርሽ እናት ከአባቷ ስትሰራ ብሩኬን ደግሞ ከነ ኤፍሬም ከነ ማርቆስ ይሰራ ነው የማውቃቸው ማለት ነው። እግዚአብሔር ያጣምረው። አንቺ ደግሞ በሰይጣን ተምሳሌት ሆነሽ ልትለይ መተሻል። መቼም አይለዩም። የኔ ቆንጆ የኔ ልጅ ፈጣሪ ባለሽበት ጥቅፍ ጥቅፍ አርጎ በእውቀት ለእውቀት ይጨምርልሽ። እችን ቀን የዛሬዋን አትጠቀሚ። በመቤት ይዤሻለሁ የኔ ልጅ። እባክሽ እባክሽ ሀይሚዬ የኔ ቆንጆ። እኔ በጣም ነው የኔን ነገር የምሳቀቀው። እኔ ስለምወድ በጣም እንትን እላለሁ። እኮ እናምናችኋለን። አታረጉም። ለስራ እንደሆነ እኮ እናውቃለን። ሲሆንም ደግሞ ስለምንወዳችሁ ነው ወዳችን የሚባባው። ደም ስራችን ላይ ስር ሰዳችኋል። እናንተ ደም ስራችን ላይ ስር ሰዳችኋል። እባካችሁ ብሩኬ ሀይሚዬ የኔ ቆንጆ፣ ብሩኬ የኔ ልጅ እባክህ አፈር ስሆንልህ ስቀበር እባክህን ሰላም አድርጉና ጭቃ ስጠፈጥፉ እንውል፣ ውሃ ስትራጩ ነው። እኔ ያሮቢቷ ልጅነቴን አስታውሰዋለሁ እናንተን ሳይ ማለት ነው። እባካችሁ የኔ ልጆች እባካችሁ ይሄን ነገር ይህን ተንከሴስ አምጥታ በቃ ህዝቡ እንዲያምንህ ነው እንጂ አንዳንድ ያላመንህ አለ። እኛ ግን እናምንሃለን፣ እናውቅሃለን። ከዚህ ጨረቃ ከመሰለች እንቁ ድንቅ የሆነች እኛም በቪዲዮ እንኳን እንዲህ ነፍሳችንን የበላችውን አጠገብ ያለችውን ያልነካ ያችን ትነካለ ብለን እኛም መቼም አላልንህም። አታደርገውም ያለ እቺ ወይ በአንተ በኩል ተልካ ነው የመጣች እስኩቲ ዛህራ ተልካ ወይ በአንተ አፍቃሪዎች ወይም በሷ አፍቃሪ ተልካ ተከፍሏት ነው የመጣችው። እኔ በፊት ሁሌም የምለው ነገር ነው፣ ተጠንቀቋት። አንተም ትላንት ብለሃል፣ እሷም ታውቃለች ለስራ ነው የመጣችው ብለሃል። ይሄንን ነገር ይፋ አውጣና በቃ እሷ የከፋት ምንድነው? እኛም የከፋን አንድ ላይ ላኑር ባልከው ነው። በሞኝነት በንግግር ይሄ ነው የኔ ልጅ። እባክህ አፈርስ ሆነልህ። ይበቃል። በቃ አንፈልግ። አፈርስ ሆነልህ በፈጠረክ ይሁንብሽ። እቺን ቃል አትጠቀሚ እባክሽ። ስሞትልሽ ስቀበር